አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ አባ ኢሎርዮንና በታላቁ አባ የስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስም ጋራም በገድል በመጠበር ታላቅ ተጋድሎን ተጋደለ። የደግነቱ የተጋድሎና የትሩፋቱም ዜና በቦታው ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገቡትን የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችም መራራት ተወ። ምንም የእንጀራ ቁራጭ አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎንና የዓለም መናኝነቱን ፍቅሩን አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ቅዱስ ወንድሙና ወዳጁ ነበርና። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ በስህተት ያድነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድ ላይ ከብርና ከወርቅ የተሰሩ ሳህኖች አኖረ። አባ ኤጲፋንዮስም በልቡ ብዙ አዘነ። ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። እንዲህም ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ ሀገር ሽማግሎችና የሕዝብ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ የማዕድ ዕቃዎችን ይመገቧቸው ዘንድ እንድትልክልኝ እሻለሁ። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎችን ወስዶ ሸጣቸው። ዋጋቸውን ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልን የማዕድ ዕቃዎችን መልስ አለው። እርሱም እሺ አለው። እንዲህም ሁለተኛ ሶስተኛ ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜም አባ ዮሐንስን ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹ ይገለጥል ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቷን ዓይንህን እውርት እንድትሆን ትቶልሃል። ገሰጸውም፣ እነሆ ጌታችን ኢየሱስ ክርስቶስ ከቀድሞ ድካምህ ብርታትህና ተጋድሎ አስቦ ራራልህ፣ ከስህተትም አዳነህ አለው። የማዕድ ዕቃዎችንም እኔ እንደሸጥኳቸውና ስላንተ ለድሆች ለምስኪኖች እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህና የቀድሞ መልካም ስራህን መተው ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበረ። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፉ እንደነቃ ሆኖ በርኅራኄም መንገድ ሄደ። ያለውንም ጥሪት ሁሉ ሰጠ፣ ምንም አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞት ጊዜ አንድ አላድ ከዚያ በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆች ተአምራቶችን አደረገለት። ከተቀደሰ ዘይት እየተቀባ ፊታቸውንም አዳኝ በሆነ መስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎን ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉ ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓት ሰሩላቸው።
ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸው ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድህነታቸው ስለ ቤተ መቅደስም መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል ስለ ቤተ ክርስቲያንም መፍረስ ከዚያም በኋላ ስለ ሐሳዌ መሲህ መምጣት ነገረው። ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን መጣ። ዓለምን ስለማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተክርስቲያን መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግስቱም የተዘጋጀን ያደረገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለኛ እንዲማልድ እንለምነው። ልዕልና ችሎታ ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሄኖስ ልጅ ቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላሌልንም ወለደው። መላሌልም ከወለደው በኋላ 740 ዓመት ኖረ፣ ሴቶችና ወንዶች ልጆችም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚህም በኋላ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ የአብላግና የ200 ሰማዕታት መታሰቢያቸው ነው። ስለ እውቀትም የተሰደደ አባታችን ማትያስ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ 14 በዚች ቀን ቅዱሳን አባ አክራና፣ ዮሐንስ አብጥልማና፣ ፊልጶስ በሰማዕትነት ሞቱ። ዘአቅረብኩ ማኅሌተ ዘኪሬ አእላፈ እምለተጸምዱከ ዘልፈለለ ነብብቶ ከዘይእቲ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ ምሕረት ወኩፈ እምላኡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዘቲ መካን እስከ ደቂሊ ቆኑስ ሕፃን ለጻፉ በክርስቶስ ወለዛ ጻፉን ዘደርስ ወለዛ አንብሮ ወስተርጎም ወለዛ አዲስ ወለሰማ ቃሎ በተነፈስ ጸሎተሙ ማርያም አረቂተ ኩሉ ባስ ወሬ ማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አብሳነ አቡነ ዘበሰማያት